እናቴና አባቴ ማለት ነው ቀን እየቆጠሩ እሁድና ሮብ ሁለት ቀን አለ በሳምንት ውስጥ ሁለት ቀን አሉ። ሮብ ቀን አብዱል ቃድር ጂላኒ ትላለች እናቴ ናት እሷ። እና ይህ ነገር እንዴት ይታያል? እናቴ እሁድ ዘረቱል ፋቲማ ትላለች። የረሱል ልጅ ናት ሰለላሁ ዐለይሂ ወሰለም የረሱል ልጅ ናት እያለች እሁድ ቀን ታከብራለች። አባቴ ግን ደግሞ ሮብ እኔ ይህ ነገር ይቃወማሉ። የዛኔ እኔን ደግሞ ሊሰሙኝ አልቻለም። እንዴት ይታያል ይህ ነገር? ትክክል ነሽ። ቀናቶች ሁሉ የአላህ ሱብሓነሁ ወተዓላ ቀናቶች ናቸው። የሆነን ቀን ነጥሎና ለይቶ ለሆነ ግለሰብ ለሆነ አካል በመስጠት በዚያ ቀን ስራዎችን ማቋረጥ ሊሆን ይችላል። የአምልኮ የተለዩ ዒባዳዎችን መስራት ሊሆን ይችላል። ይሄ ቢድዓ ነው፣ አይቻልም። እና የሆነ ቦታም አለ ተራራ ነው። ከዛ እኔን አንቺ ውጭ ጋር ከገባሽ ምናምን ብር ምናምን ትሰጫለሽ ምናምን ብሎኝ ነበር ወንድም እናቴ ማለት ነው ስትለኝ፣ እኔ ደግሞ አልሰጥም፣ እኔ ሙስሊም ነኝ፣ ይህ ነገር ደግሞ አልሰጥም፣ ብርም አልሰጥም፣ ለያቲም ምናምን ከሆነ እኔ እሰጣለሁ ኢንሻአላህ እኔ ያለኝ ሲል እናቴ ግን ልትሰማኝ አልቻለችም። ከዛ ምን ያለችኝ መሰለኝ፣ ከዛ የመጀመሪያ ብሩን ወስጄ እሰጣለሁ ያውና ሰው ትሰጫለሽ ምናምን ብሎ ዱዓ እናደርጋለን ብሎኝ ነበር ስትለኝ፣ እኔ እሺ ብያት ነበር። ነገር ግን እዚህ ከመጣሁ በኋላ ደግሞ እምቢ ብያታለሁ። ተራራ ነው ግን ተራራ ላይ የሆነ ቤት አለ። ሰው ዝም ብሎ ጁማ መክሰኞ እንዲቀመጣል የሆነ የተለያዩ ነገራቶችን ያርዳል፣ ይበላል፣ በቃ ብዙ ነገር ይሰራል። ይህ ነገር ደግሞ እኔ አልወደድኩም፣ እምቢ ብያታለሁ። አሁንም ደግሞ ይህ ነገር ደግሞ ኡስታዞችን ጠይቄ ድምፁ የራሱ ሳይቀር አምጥቼ አሰማቸዋለሁ ብዬ ከነሱ ጋር ቃል ከገባሁ በኋላ ነው አንተ መጠየቅ የፈለኩት። እሺ፣ በተራራ ላይ የሚያርዱት ምንን ታሳቢነት አድርገው ነው? አሃት ተራራ አለ ሼክ ለብና ሳይላል ሰው ማለት ነው። ከዛ ምንድነው ይህ ነገር ስንል ሼክ ለብና ሳይላል ሰው ማለት ነው። ተራራ አለ ግን ተራራ ላይ ደግሞ ዘንዶ አለ ተራራ ላይ ማለት ነው። እሺ እኔ በልጅነት ሄጄ ነበር። ከዛ እናቴ የሆነ ነገር ሰርታ እዛ እንትን ተራራ ላይ ማለት ነው ትልቅ ያኔ ጓዳ የተለያዩ ዳሶች ምናምን ተሰርቷል። ሰው ምግብ ያመጣል፣ የተለያዩ ቦታ ይመጣል። ከዛ የሆነ ዘንዶ አለ ትልቅ ዘንዶ ማለት ነው። ከዛ ምግብ አናቱን ለሱ ነው የሚሰጠው። እሺ ያንን ዘንዶ በልጅነት አይቼ ነበር ይሄን ነገር። እሺ ያንን በቃ እሱን ፈርተው ወይንም ከእርሱ ለመጠበቅ ብለው ይሄን ነገር ያደርጋሉ። ልክ እንደ ቁርባን ያቀርባሉ። አምልኮትን ታስቦ አይነት ነገር ከሆነ ሽርክ ይሆናል። እንደ አምልኮት እኮ ነው፣ በሌላ ነገር አይደለም። እንደሱ ከሆነ ሽርክ ነው፣ አይሆንም። ማንኛውም ቁርባን ሊቀርብ የሚገባው ወደ አላህ ሱብሓነሁ ወተዓላ እንጂ ሌላ አይደለም በፍጹም። እሺ እነዚህ ሰዎች እንዲተው ወደ አላህ እንዲመኩ ወደ አላህ እንዲመለሱ አስተምራቸው። እሺ ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን ይላል ቁርአን። አማኞች እንደሆናችሁ በአላህ ላይ ተመኩ እያለ ይናገራል። እሺ